በቃ ዝም ብለህ ሰግጥ፣ በቃ ዝም ብለህ ተድብ፣ ማንንም አትስማ፣ ማንንም አትይ፣ እንደ ልብ ተናገር፣ በነጻነት ተመላለስ። አለቀ። በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ምን አባታችሁ ነው የምትሰብኩት ለህዝቡ? የመዳን ስኬት ላንተ ምንድነው? ስኬት በሌላ በኩል ይመክራል። በመስኮት የሚመጣ ሌባ ነው የሚለምባቸው ይሆን መጨረሻው እሱ ነው። ከዛ በተረፈ ግን በዚህ አጋጣሚ ማስተላለፍ እንፈልገው ምንም እንኳን በሳቱ ያረከው ነገር ልክ ባይሆንም ነገር ግን ጴንጤ አንተን አካውንት ሪፖርት አያደርግብህ። ጋይስ በዚህ ቪዲዮ ምክንያት አካውንቴ ባን እንደሚደረግ ታውቃላችሁ። ቲክቶክ ዋርኒንግ ሰጥቶኛል፣ አካውንት ባን ይደረጋል ብለው ማለት ነው። እዚህ ቪዲዮ ላይ በጣም ብዙ ሪፖርት ያደረጉ ሰዎች ከመብዛታቸው የተነሳ ወደ መጨረሻ ባን አድርሶታል ማለት ነው። ቃል በቃል መናገር ፈርተህ ዳርዳር እያልክ እንደሆነ ስላሰብኩ ጴንጤ አንተን አካውንት ሪፖርት እንደማያደርግብህ ልነግርህ እፈልጋለሁ። ጴንጤ አንተን አካውንት ሪፖርት አያደርግብህ። ምንም እንኳን በሳቱ ያደረከው ነገር ልክ ባይሆንም እኛ እንወዳለን። ከኛ በላይ ደግሞ በእለቱ የገፋከው ጌታ ኢየሱስ ይወዳል። ሁላችሁም ይሄንን ቪዲዮ በደንብ ሼር እና ኮፒ ሊንክ እንዲሁም ሪፖስት አድርጋችሁ ለሱ አድርሱልኝ። ኮሜንት ላይ ገብታችሁም እንደምትወዱት ንገሩት። እንዳይረበሽ። ጌታ ኢየሱስ ይወዳችኋል። ተባረኩ። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተመልሰን መጥተናል። በዛሬ ቪዲዮአችን ዮናታን አክሊሉ የተናገረውን አነጋጋሪ ድንቅ ሐሳብ ማጋራችሁ ነው የሚሆነው። ቲክቶከሩ ጆን ዳንኤል ተፈቷል። እሱ ከመፈታቱ የተነሳ ደግሞ አንድ የተወራ ያለ ሐሳብም አለ፣ እሱን ማጋራላችኋለሁ። እንዲሁም የተለያዩ ቪዲዮዎችን እያመጣን አብረን ሪአክት የምናደርግበት ፕሮግራማችን ነው ማለት ነው። የፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰው እንዲደርስ ላይክ አድርጉ። ዝግጁ ከሆናችሁ ወደ ቪዲዮ። ይሄን ቪዲዮ ስፖንሰር ያደረገላችሁ ኪንድል ኢቡክ ሪደር ይባላሉ። ታብሌቶች ናቸው። ለማንበብ ብቻ የሚሆኑ ታብሌቶች ናቸው። ብዙ ሺህ መጽሐፎችን መያዝ ይችላሉ። ዲክሽነሪ ውስጥ አለ። የምትፈልጉትን ቃል በመንካት ትርጉሙን ማግኘት ትችላላችሁ። ሃይላይት ማድረግ ይቻላል እዛው። ፔፐሩ ደግሞ የታብሌቱ ስክሪን እንደ ሪል ፔፐር ስለተሰራ ምንም የአይን ህመም አያስከትልም። ባትሪው 2 ሳምንት 3 ሳምንት በደንብ ያስጠቅማል። በ8ኛ ጀነሬሽን፣ በ7ኛ ጀነሬሽን፣ በ10ኛ ጀነሬሽን፣ በ11ኛ ጀነሬሽን ብዙ አማራጮች አስገብተናል። ከላይ በምትመለከቱት ስልክ ደውሉልን። ዋጋው 8500 ብር ብቻ ነው። ይመቻችሁ። እንግዲህ ጆን ዳንኤል ከመፈታቱ የተነሳ አንድ የተወራ ያለው ጉዳይ ምንድነው ብትሉ ማስተዋል ወንደሰን የተሳሳታችሁ አይነት ስህተት እንዲሳሳት ለሱም እየተመኙ ያሉ ሰዎችም አሉ። እኔ ምኞቴ ነው ጆን ዳንኤልም እንደ ማስተዋል አይነት ስህተት ድጋሚ ቢሳሳት ደስ ይለኛል ልላችሁ ፈልጋለሁ። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንቀጥል እስቲ። ዮናታን አክሊሉ የገላትያ መጽሐፍ ጥናት እንደጀመረ ብዙዎቻችሁ ታውቃላችሁ። በዚህ ጥናት ላይ የተናገራቸው ወይም ያስተማራቸው ድንቅ ሐሳቦች አሉ። እስቲ አጠራጠር ያሉ ሐሳቦችን አብረን እንመልከትና እንመለሳለን። እንዲሁ በጸጋ ብለህ ስታበቃ ከዚህ ስትራፕ አድርገህ ወደ ሕግ ከተመለስ ከልጅነት ወደ ባርነት ወረድክ ማለት ነው። ልጅነት እስከ ሰራ ድረስ የምትኖርበት ህይወት አይደለም፣ በተካፈልከው ህይወትና ዘር የምትኖርበት ህይወት ነው። ባሪያ የሚታዘዘው ከፍርሃት ነው። ልጅ የሚታዘዘው ፍሬ የተነሳ ነው። ወራሹ ደግሞ ባሪያ አይደለም፣ ወራሹ ደግሞ ልጅ ነው። እድሜ ልክን እያላበህ ብትሰራ የአባቴን ንብረት አትወርስም ከኔ ጋር ውርስ በመወለድ እንጂ አልቦህ አትወርስም። ደህና ሰው ነበር ነው የሚሉ። እኛ መንፈስ ቅዱስን የተቀበልነው ጤዛ ልሰን ድንጋይ ተንተርሰን ሳይሆን ኢየሱስን አምነን ነው። መንፈስ ቅዱስ ደግሞ የመዳናችን ዋስትና ነው። አባት ብሎ የሚጮህ ልጁን መንፈስ ወደ ልባችን ላካል። የላከው ወደፊታችን ቢሆን ሰዎች ነበሩ ልጅ መሆናችን አለመሆናችን ፊታችን እያነበቡ የሚያረጋግጡልን። እኛ እንደተጠመቅ ሰርቲፊኬት ልንሰጥህ እንችላለን እንጂ የእግዚአብሔር ልጅ እንደሆንክ ኮንፊርም የሚያደርገው ሆሊ ስፒሪት ያ መንፈስ ከመንፈስ ጋር ይመሰክርልሃል። እኛ መንፈስ እግዚአብሔርና አብርሃም ቃል ኪዳን አልገቡም። አስፈላጊ ከሆነ ኮሚትመንት የገባው እግዚአብሔር ብቻውን ነው እንጂ አብርሃምና እግዚአብሔር አይደለም። እንዲህ ብታረግ አበዛለሁ አላለው። እንዲህ ብታረግ እባርካለሁ አላለው። እባርካለሁ አበዛለሁ። አግሪመንት የፈረመው እግዚአብሔር ነው። እንደዚህ አይነት
መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። መስቀሉን ስታዩት ቅድስና ምንም ሳትጨምሩለት መስቀል ላይ ይታያል። መስቀል ማለት የጽድቅና የቅድስና ሙሉ ስዕል ማለት ነው። እዛ መስቀል ላይ የጎደለ አንተ የምትጨምረው፣ አንተ የምታሟላው፣ አንተ አምጥተህ የምትደርብበት ጉዳይ የለም። በቀራንዮ መስቀል በጎልጎታ ላይ ያያችሁት ያ መስቀል የጽድቅና የቅድስና ሙሉ ስዕል ነው። አንዳንድ ዘማሪዎች ከዛ ሁሉ መዝሙርን መገልበጥ ወደ አማርኛ ጀምሯል። በጣም ያሳፍራል። ሉሲፈር ለሆነች ቆንጆ ሴት የሰጠውን ሙዚቃ ግጥሙን ለኢየሱስ አድርገው መጥቶ እዚህ ያስጨፍሩናል። ይሄ ኃጢአት ኮኔክሽን አለው ከዛኛው ዓለም። ሙዚቃ አለ፣ እኛ ጋር አለ፣ እኛ ጋር ጸጋው አለ። ዓለም በኢየሱስ ስም ዘፈንን ወደ ቤተ ክርስቲያን አናስገባ። ይሄንን እያደረገ ያለ የሉሲፈር አሰራር በኢየሱስ ስም ገልብጨዋል። የኢየሱስ ስም ሲነገራቸው የሚያማቸው ሰዎች እበዱ ሲባሉ፣ ሰግጡ ሲባሉ አሜን የሚሉ ትውልዶች አላያቸው? ለመፈመስ ሰግጥ በሚባልበት፣ ደድብ በሚባልበት ይሄ መንፈስ ነው። ተቃወሙት። ይሄ እምነት፣ ባህል፣ ወግ፣ ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው። ተቃወሙት። ዝም ብለንማ እንዴት እንደድባለን? ዝም ብለንማ እንዴት እንሰግጣለን? እያብራሩ እኮ ነው የሚነግሩን። በቃ ዝም ብለህ ሰግጥ፣ በቃ ዝም ብለህ ደድብ፣ ማንንም አትስማ፣ ማንንም አትይ፣ እንደ ልብ ተናገር፣ በነጻነት ተመላለስ። ኧረ እባክህ እንዲህ አይነት ነጻነት ለምዕራባውያኑም አልበጀም። በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ምን አባታችሁ ነው የምትሰክሱት ለህዝቡ? የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ ልንገራችሁ ብዬ ነው። አያችሁት አይደል? ስለማታግዙኝ አካውንቴ እንዲየሆነ ነው። እሺ እስኪ ዛሬ አስቀድመን አላስፈላጊ ከሆኑ ትችቶች ራሳችንን እንጠብቅ። ኮሜንት ላይ ግቡና ኦርቶዶክሳውያንን እንወዳቸዋለን በሏቸው። ይህን ቪዲዮ እየሰራሁ ያለሁት በመጀመሪያ የእኛን እምነት ለመሳደብ ወይም ደግሞ ለመንቀፍ ምክንያት ለምትፈልጉብን ሰዎች ነው። ሁለተኛ ደግሞ እነዚህ ስነ ምግባር ስለጎደላቸው ሁለት ወንድሞቻችን ነው ለመስራት የፈለጉት። ሰበብ ፈልጋችሁ እኛን ክርስቲያኖችን መናገር የምትፈልጉ ቲክቶከሮች አንድ ነገር እንንገራችሁ። እነዚህ ሁለት ልጆች እኛን አይወክሉንም። እሺ አይወክሉንም። እነዚህ ልጆች ተገን አድርጋችሁ የእኛን እምነት አትናገሩ። እኛ አንደግፋቸውም፣ እነሱም እኛን አይወክሉንም። የተናገሩትም ነገር ልክ እንዳልሆነ እናውቃለን። የተከተልነውን ጌታ ደግሞ ይህን እንድናረግ አያዝም። ስለዚህ ተሳስተዋል። ሁለተኛው ደግሞ እንደዚህ አይነት ክርስቲያኖች ከየት እየመጡ እንደሆነ አላውቅም። እኛ ጌታ በነጻ በፍቅር ነው የገዛን። ግን እንደዚህ አይነት ነገሮች እንደዚህ በትዕቢት ተወጣጥሮ ነገሮችን ማድረግ ከየት እንዳመጣ ነው እኔ ባይገባኝም ልክ አይደለምና እናንተ ልጆች የኔን ቪዲዮ የምታዩት ከሆነ ይቅርታ ጠይቋቸው። እሺ እነዚህ አባቶች የሃይማኖት አባት እንኳን ባይሆኑ ይወልዷቸዋል። አባት ደግሞ መከበር አለበት። ስለዚህ አባቶቻችንን በሚያከብር መልኩ መልእክት ስላላስተላለፋችሁ ስህተት ሰርታችኋል። ስለዚህ ይቅርታ ጠይቁ። እንወዳቸዋለን። ካላችሁበት ነገር እንደምትመለሱ አምናለሁ። ጌታ ይባርካችሁ። ለመናገር ነው የመጣሁት። ኢየሱስ ብቻ ነው ስለኔ የሚማልደው። ሟች ለኔ ሊማልድልኝ አይችልም። ሁል ጊዜ አይኖርማ። እኔ ዘላለማዊ ማላጅ አግኝቻለሁ። ስለዚህ ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ። ምንም የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሳምባዲ ኦፒኒየን ቢሆን ላወራው አልችልም። ይሄ ቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለኔ እየማለደ በሕይወት ለዘላለም ይኖራል። በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለት መሰለህ? በሌላ በኩል ይመክራል። በመስኮት የሚመጣ ሌባ ነው የሚል አንብባችኋል። ዮሐንስ 10 ላይ በሩ እኔ ነኝ አለ እና ሞካሪ አለ፣ መስኮት የሚፈለፍል። የቤቱ ባለቤት ማዘለ አብ ነው፣ በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። የማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱስ ሆኗል፣ አደረገው። ከዛ በተረፈ ግን በዚህ አጋጣሚ ማስተላለፍ እንፈልገው ከኔ በኋላ የሚመጡ ልጆች ስኬት ብለው የሚያስቀምጡት ነገር ይኖራል አይምሯቸው ላይ። ለምሳሌ ዝነኛ ምን ምን አይደለም። ስኬት ክርስቶስ የሚያዝ ከክርስቶስ ጋር ከመግባባት ከሱ ጋር ሰላም ሆኖ መኖር ክርስቶስን በሁሉ ነገር የሱ ኃይል እንዲገለጥ አንቺ ላይ የሱ ብርሃን እንዲታይ መፍቀድ ነው ስኬት ለኔ። ከዚህ ውጭ ያለ ዝና ምናምን ይመጣል እኮ ተራ ነገር።
ግን ከዛ በኋላ ያ ስኬት መጥፊያሽ ሊሆን ይችላል። ዓለማዊ ብቻ እኮ ይመጣል፣ ችግር የለውም። ከዛስ መጥፊያ ይሆናል። ዓለማዊ ስኬት እንደዛ ነው። አዎ የሆነ በወርስ እኮ በተገዛ ነገር እኮ የሆነ ነገር ሲያደርግና ብዙ ሞቷል እኮ ስኬት ያልነው ነገር ፈለገ ነገር ግን ክርስቶስን ይዞ ሰው አይጎዳም፣ አይከዳም። ገባሽ? እንደ ሰው አይደለም። ገባሽ? በወቅት አይደለም ክርስቶስ ዘላለሚ። ስለዚህ እሱን ከያዘ የዛ ሰው ስኬት ዘላለሚ ነው ማለት ነው። ክርስቶስ ያስደስትሻል። እሱ ከዛ ምን ይሰጥሻል? ጥሩ ሚስት ይሰጥሻል። ቀጣይ ስኬት ላይ የሚመጣው ነገር ሰላም፣ ቤተሰብ ሰላም ይሰጣል፣ ጓደኛ ይሰጣል። እሱ ነው የሚልሽ። እኔ ሚኪ ባሪው ከ10 ከ15 ዓመት በፊት 24 ውስጥ ሚኪ ባሪው እስቲ በቃ የሆነ ፍሪክ ጭሰታም ፍሪክ ምናምን ነበር። ገባሽ? የሚታወቀው 24 ምናምን በቃ እንደዚህ በቃ በራፕ ምናምን ሚኪ ዜጋው ምናምን ገባሻ? ዛሬ ላይ ግን እኔ እዚህ ጋር ቁጭ ብዬ ክርስቶስን እንድናገር ያደረገኝ የሱ በረከት ነው። ለኔ ደግሞ ስኬት ነው። እንግዲህ ቤተሰቦች በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ውድ ጊዜያችሁ ሰውታችሁ ስለተከታተላችሁ በጣም ነው የማመሰግነው። ይህን ቪዲዮ ለምትወዱት ወዳጆቻችሁ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ፣ አነባለሁ። እግዚአብሔር ይባርካችሁ። በቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።